ወይኔ ሮቤል እቹሻ እንዴ የሆነት ብሩን ይዛ ጠፍታ ነው። ወይኔ እቹሻ ወይኔ አታደርጊው ሚራ እንዴ አታደርጊው። ወይኔ አንቺ ክፋት ብልቃጥ አታደርጊው እቹሻ አለቅሽም ሚራ አለቅሽም። ሮቤል አንተ ድል አሁን ይሄንን ቦርሳ ስከፍተው ባዶ ሲሆን ምን ያህል እንደምትናደድ ይገባኛል። ግን ደግሞ ምንም ማድረግ አልችልም። ለአንተ የሚገባ ይሄና ይሄ ብቻ ነው። ቺካዲ እቹሻ ወይኔ ሮቤል እርግጠኛ ነኝ አሁን ካዲ እያልከኝ ነው። ምክንያቱም በደንብ ጠንቅቄ አውቃለሁ። ግን ደግሞ ከኔ በላይ ካዲው አንተ ነህ። አሁን ራሱ ሻንጣ ውስጥ ገንዘቡን ብታገኘው ነው ወደ እኔ አትመጣም። በዛው ነበር የምጠፋው። ተሳሳትኩ ሮቤል፣ ለዚህ መልስልኛል። እኔ ልክ እኔ ስታስብ ነበር። እኔ ቀድሜ ካድኩክ። ሌላ ደግሞ የተሻገረ አዲስ ህይወት አስባለሁ። ረዳት ስለሆንኩ ነው። ከዚች ጋር ስለሆነ የተፈጠርኩት ጉድለቶችን ሁሉ ሞላልሃለሁ። ምን ነው ልልሽ? አበባ በቃ ዝም ብለህ ብቻ ወደደኝ። የወንድ ድርሻ መውደድ ነው። እኔ ደግሞ የምፈልጋትን አይነት ሴት ሆንልሃለሁ። አፈቅርሻለሁ። እርግጠኛ ነህ? ካናመሽም እርግጠኛ ነኝ። ፍቅር አናመሽም። ሚራና ዶክተር ሰለሞን እንዴ እድል ከኔ ጋር እንደሆነች ነግሬሻለሁ። ቀንጥሎኝ ዛሬ በዚህ መንገድ ብሄድ አገኘሁሽ። ይገርማል። በዚህ አጭር ጊዜ አግኝቻለሁ ብዬ አላሰብኩም ነበር። በጣም እኮ ነው የምወደው። ጂሚራ ማናገኝሽ መስሎሽ ነበር? ማነህ? አውቃለሁ። ልትወቃለህ ሰውዬ። ሰኪና አንተ ምን ይሆንክ ነው? አንቺ ሞላጭ። እኔ እኮ ሮቤል ነኝ። እሺ ልሸውጂ ነው እንዴ? ሰውዬ እኔ ሮቤል ምን ማንም ምን አላውቅም አይደል እንዴ? የተሰከመ ሰው ደግሞ ሌብነት ነው። እናንተ ወራዳ ሌባ ሞላጫ። እንደውም ከአንቺ ጋር እዚህ አይደለም የምነጋገረው። እሺ ነይ ቴነችና አጠገቢያት ድረስ አላውቅም አልኩ አይደል እንዴ? ለገንዘብ ብላ የማይደረጉ ነገሮችን ስታደርግና ስትፈጽም የነበረችው ሚራ በአሁኑ ሰዓትም ሮቤልን ክዳው ብሩንም ይዛ ተሰውራለች። እውነተኛ አፍቃሪ ነው አፈቅረዋለሁ የምትለው ዶክተር ሰለሞንም አግኝተዋለች ማለት ነው። እንግዲህ ይሄ ዶክተር ሰለሞን የሚባለው ልክ እንደሷ ማስመሳይና በጣም የማይደረግ ስራን የሚያደርግ ነው ማለት ነው። በዚህም የአክስቴ ልጅ ነው እያለች የቆየችውና ሮቤልንም ስታጭበረብረው ነው የቆየች። ሮቤልም ያው በአሁኑ ሰዓትም ሚራን እከዳታለሁ ደግሞ ብሩን ይዤ እሰውራለሁ ባለበት ሰዓት እሱም ተቀድሟል ማለት ነው። እንግዲህ ከባዶ ሻንጣ ውስጥ ወረቀት ጽፋና ጫጭራም ነበረ። እንግዲህ የክህደት ቃልንም ደርድራ በመጻፍም ያቆየችው። በዚህም ሮቤል ተበላው ወይኔ እያለም ተመልክተናል። ይህንም ወረቀት ያነበበው አድናን ነው ማለት ነው። ታዲያ አሁን ላይ ሮቤል እና አድናንም የተጨበረበሩት በሚራ ላይ ነው ማለት ነው። ነገር ግን አድናን ሮቤልን እስካሁን ድረስም አላመናውም። ብሩንም አብራችሁ ለመካፈልና እንዲሁም ድራማችሁ አያልቅምና ሌላ የምትሰሩ ድራማ ነው በማለትም እየተከራከረውና አሁን ላይም ካንተ አናት አልወርድም እያለም ይገኛል። ታዲያ ሮቤልም ቢሆን እስካሁን ስትጃጃል አይቻለሁ። የዛሬው ጅልነት ደግሞ የተለየ ነው። ይልቁንስ ከኔ ጋር መከራከሩንና መደባደቡን ትተህ ሚራን አፈላልገህ ብርን ብታስመልስ ይሻላል ብሎታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በልኋና ድራማ መጥተናል ማለት ነው። እንግዲህ ልኋና ድራማ በየቀኑ አዳዲስ ነገሮችን ይዞ እየመጣ ነው። ዛሬም እንደተለመደው አዳዲስ ነገሮችን የምናይና የምንመለከት ይሆናል ማለት ነው። እንዲሁም ስለምታበረታቱኝና አብራችሁም ስለምትቆዩ ከልብ አመሰግናለሁ በማለት አዲሱ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ በማለት እንግዲህ በመቀጠልም ዛሬ ሮቤል ተሸውዷል በሚያሳዝንና እንዲሁም በሚያናድድ ሁኔታ። ሁለት ሌቦችም እየተከዳዱ ነው። ይህም እንግዲህ ዋናው የምትጫወተው ሚራ ናት ማለት ነው። ሚራም ቢሆን በሁለት ወንድማማቾችም ገብታ የራሷን ጥቅም ለማስቀደምም ስትል ብዙ ነገሮችንም አድርጋለች። በተለይ በአድናን ላይ ማለት ነው። ታዲያም ይሄ ዶክተር ሰለሞን ተብየው እውነተኛ አፍቃሪዋና ወዳጇ ይመስላል። ነገር ግን ሚራም ቢሆን በአሁኑ ሰዓትም እየተጠራጠረችውና እንዲሁም እኔ አላምንህም ከዚህ በኋላም ከነ ሮቤልና ከነ አድናን በነበርኩባቸው ጊዜያቶች ውስጥም ሰውን ማመን እንግዲህ በተለያየ ነገርም
ማመን አለ። ነገር ግን ፈጽሞ በቃ ሁሉንም ነገር ጠቅልሎ ማመን እንደሌለብኝ ነው የተማርኩት ነገር ቢኖር ደግሞ ዋናው ነገርም ገንዘብ እንደሆነ ተምሬበታለሁ በማለትም ከራሷ ጋር እያወራችም ነበረ። ዶክተር ሰለሞንም እንግዲህ ከሷ ጋር ጊዜ እንደሚያሳልፍና አብረውም የፍቅር ጊዜያቶችንም እንደሚቆዩም እየተናገረም ነበረ። ታዲያም የያዙትን ገንዘብ ይዘው ከሀገር እንደሚወጡና በቃ እነሱ የናፈቁትን ህይወት እንደሚኖሩም እያወሩ ነው። ነገር ግን በዚህ ሰዓትም ወዴትስ እንሄዳለን? ደግሞ ከዚችው ዶርም ትንሽ ሸሸግ ብለን መቀመጥ አለብን በማለትም እያበረታትና እንዲሁም መደበቅ እንዳለባቸውም እየነገራት ነው። ሚራም ቢሆን በአሁኑ ሰዓት መሄድ ብቻ እያለችም እንግዲህ ከራሷ ጋርም እየተመጻደቀች ነው። እንግዲህ ይሄ የአድናን የላብ ገንዘብም ከሷ እጅ ላይ ይገኛል ማለት ነው። ይህም እንግዲህ አሁን ላይ ሚራ በአሁኑ ሰዓትም ይሄ ሰለሞን ተብየውም ብዙ ነገሮችን በእሷ እምነትም ያው ካለው ጥሩ ከሌለውም እሱም ይከዳታል ማለት ነው። እንግዲህ ሁለቱም አጭበርባሪዎች ስለሆኑ ይያዛሉ። የቀን ቀን ቢራዘምም እንዲሁም የማንያዝ መስሏቸው ትንሽም ያው የራሳቸውን በመተማመንም በራሳቸው መንገድ ቢሄዱም አሁን ላይ ግን በጣም በሚያናድድና በሚያበሳጭ ሁኔታ በአድናን ላይ ብዙ በደሎችንም በድላው ነው የሄደችው። በተለይ በሞራሉ ማለት ነው። የልጅ እናትህ ልሆን ነው፣ ልጄ በሆዴ ውስጥ አለ፣ ደግሞም ያንተ ልጅ ነው በማለትም ብዙ ነገሮችንም አታለዋለች፣ አሽበትብታዋለች። በዚህም የተጎዳው አድናንም ቢሆን ልጄን ይዛቤ በፍጹም ልትጠፋ አትችልም በማለትም ከራሱ ጋርም በንዴት ላይ እያሳለፈ ይገኛል። በሌላኛው ወገን የልኋና እህት መጥፋትና እንዲሁም ሞትም እያሳዘነው ይገኛል። በዚህም በጣም እንዴት አድርጎ መናገር እንዳለበትም ለልኋና ግራ ገብቶታል ማለት ነው። ልኋናም ቢሆን የእህቷ ነገር ስለሚያሳስባትና እንዲሁም በምርመራ ላይ ያለውን ፖሊስ መጠየቅና እንዲሁም መዘናጋት የለብንም በማለትም ሌት ተቀንም የጨቀጨቀችው ትገኛለች። ነገር ግን አድናንም ቢሆን ተረጋግቶ ይመርምርልን ብዬ ነው እንጂ እኔም እያሰብኩት ነው እያለ እያድበሰበሰም ይገኛል። ታዲያ አሁን ላይም ሮቤልና አድናንም ጭቅጭቃቸውንም እንደቀጠለ ነው። ይሄም ከዚህ ቤት የመኖር ተስፋ ሚራ ነበረች፣ ሚራ ደግሞ የለችም፣ ሚራን ማምጣት አለብህ እያለው ነው። እንግዲህ ሮቤልም ሚራ እንደከዳችውና እንደጠፋችበት ቢያወራም ሮቤል ግን ሊያምነው ማለት አድናንም ሊያምነው አልቻለም። ያው እንደ በፊቱ እያስመሰለና ተባብረው ድራማ እየሰሩ ነው የመሰለው። ነገር ግን ሮቤልም ቢሆን እጁን እያጨበጨበ ይገኛል። በዚህም ተጫውተሽብኛል፣ ባዶ እጄን አስቀረሽ፣ የትም አታመልጭኝም እያለ ይዘትባትም ነው ማለት ነው። በተለይ ብልኋና ላይ እስካሁን ድረስም ላንቺ ብዬ ብዙ መስዋዕትን አደረግኩኝ፣ ብዙ መስዋዕትን ተቀበልኩኝ፣ ደግሞም በቃ ካንቺ ሳልሆን ከሚራ ሳልሆን ይሄው ሚራ ጥላይ ጠፋች በማለትም ንዴቱን ከልኋና ላይ የተወጣ ነው። ልኋናም ቢሆን ልበ መልካምና እንዲሁም ርህሩህም ስለሆነች ያው ብዙ ቃላቶችን ደርድራ ባትናገርም እንኳን ሰው የዘራው ነው የሚያጭደው፣ ተለቶሎ እጨድ ብለዋለች ማለት ነው። እና ከዚህ ላይ እንግዲህ ሮቤል በጣም የሚያናድደውና የሚያበሽቀውም ነገር ወንድሙን ባይከዳ ኑሮ እንዲሁም የእናቱን ልጅ ባይከዳ ኑሮ የሁሉ በደልና ክደትም ባልተፈጸመበትም ነበረ። መቼም ሰው ከፋ ተብሎ ወንድም አይጣልምና ብቻ በጣም የአድናን ግፍ ነው ከዚህ ያደረሰው ማለት ነው። ሚራም ቢሆን ሮቤል እስካሁን ድረስ ተጫውተብኝም ነበረ፣ ይሄው እኔ ደግሞ በተራዬ እጫወትብሃለሁ ልኋና እያልክ እያለችም ከራሷ ጋር እያወራች ነው። እንግዲህ አሁን ላይ ሚራም ቢሆን በዶክተር ሰለሞን ቢሆን እምነት የላትም። በቃ ሁሉ ሰው አስመሳይና ሌባ ነው መስሎ የሚታያት እና እውነት ለመናገር ይሄ ዶክተር ሰለሞን የሚባለውም ያው በባለፈው እንደተመለከት ነው እና እንዳየ ነው ሮቤል አድናን ለማጭበርበር ሲልም በዊልቸር እንደሚሄድና
ያው በአሁኑ ሰዓት ማራመድም እያለም ተመልክተነውም ነበር። በዚህ ወቅትም ታዲያ አድናን ትሄዳለህም ትራመዳለህ እያለም ሲነግረውም ነበር። ነገር ግን ይህንም ለማሳመን ሲባልም ሚራ ከዚህ ዶክተር ነው ማለት ነው ወረቀት አጽፋ ይዛ የመጣችው። ታዲያ በዚህ ወቅትም የአክስቴ ልጅ ነው እያለችም ነበረ ስታጨረበረው የቆየችው። ይህ ዶክተር ተብዬውስ ምን አይነት አስመሳይ ነው? በዚህ ልክ ለገንዘብ ብሎ የሙያውን ደረጃ እንደዚህ ዝቅ ማድረጉ በራሱ ያማል። በሙያው ዘርፍ ያሉትን ሰዎች በራሱ አይመጥንም ብዬ አስባለሁ። እና እናንተስ ቤተሰብ ምን ተሰማችሁ? በተለይ በዚህ በዶክተሩ በኩል ማለት ነው። እና በጣም ደስ ይላል። አዳዲስ ነገሮችም እየመጡበት ነው። ዘናም ፈታም እንደምትሉበት እና ትምህርት እንደምትወስዱበትም ተስፋ አደርጋለሁ። እንግዲህ አድናንም ቢሆን ሚራን በማፈላለግ ላይ ነው፣ እንዲሁም ሮቤልም በመፈለግ ላይም ነበረ። ግን በአጋጣሚ ሆኖ ዶክተሩና ሚራን ቢሆን ወጥተው ዘና እያሉና ንፋስ እየተቀበሉ ባሉበት ሰዓትም ሮቤል እጅ ከፍንጅ ይዟታል ማለት ነው። ታዲያም ስልኳን በሚቀማበት ሰዓትም እንግዲህ ሚራም ልክ አይተው እንደማታውቅና ልክ እንደ አዲስ ሰው ነው የሆነችው ማለት ነው። አራስ ነብር ነው የሆነችው። እንዴ ምንድን ነው የሰው ስልክ ለምን ትነካለህ? አንተ ማነህ? አጭበርባሪ ሌባ ነው ያለች። እንዴ አቤት ሚራ የምር ማስመሰል ስትችልበት። ታዲያም ሮቤልም ቢሆን ደርቆ ነው የቆመው። ታዲያም በጥፊም ስከረችመው አይኑ ፈጦም እንግዲህ ተመልክተናል ማለት ነው። ምን ይፈጠር ይመስላችኋል? ታዲያም የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝ እና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።